እሁድ ኦገስት 2 በዛሬው ቪዲዮ ዩቲዩብ ላይ ተከፋይ ለመሆን ምን ማድረግ አለብን የሚለውንና እንዲሁም ደግሞ በአንድ አመት የሰራሁትን የዩቲዩብ ረቨኑ አሳያችኋለሁ። በየወሩ ምን ያህል እንደሰራው አንድ ባንድ አሳያችኋለሁ። ይሄንን ቪዲዮ የምሰራበት ምክንያት በጣም ብዙ ሰዎች አሉ ማለት ነው። ዩቲዩብ ላይ ገንዘብ እንደሚሰራ የማያውቁ በጣም ብዙ ሰዎች ስላሉ ይሄንን እንግዲህ ከነ ፕሩፉ ላሳያችሁ ነው። አሁን በቀጥታ ወደ ቪዲዮ እናልፋለን። በቅድሚያ ዩቲዩብ ላይ ተከፋይ ለመሆን 1000 ሰብስክራይበር እና 4000 ዋች አወር ያስፈልገናል። ትላንትና እንዴት ዩቲዩብ ቻናላችንን ሞኔታይዝ እንደምናደርግ ቪዲዮ ሰርቼ ነበር። ያንን ቪዲዮ ካላያችሁ ካርድ ላይ አስቀምጥላችኋለሁ፣ እንዲሁም ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ያንን ስቴፕ ካለፋችሁ በኋላ ዩቲዩባችሁ ገንዘብ መቁጠር ይጀምራል ማለት ነው። ዩቲዩብ ላይ በትክክል እየተከፈለ አይደለም ወይም ዩቲዩብ ላይ ገንዘብ አይገኝም ለምትሉ ደግሞ እዚህ ጋር ምሳሌዎችን አስቀምጥላችኋለሁ። እነዚህ እንግዲህ በአንድ ወር ውስጥ የተሰሩ ገንዘቦች ናቸው። ስለዚህ ኢትዮጵያ ውስጥ ሆኖ እጅግ በጣም ብዙ ልጆች ከ10,000 ይሰራሉ ማለት ነው በአንድ ወር ውስጥ። የኔን በኋላ ላይ ያሳያችኋለሁ። እናም በዩቲዩብ ገንዘብ ይሰራል። ነገር ግን ገንዘብ መስራት የምትፈልጉ ከሆነ ዩቲዩብ ላይ ምን ማድረግ አለባችሁ የሚለውም አሁን ነግራችኋለሁ። መጀመሪያ ላይ ኦሪጂናል የሆነ ኮንተንት ይዛችሁ መቅረብ ይኖርባችኋል። ዩቲዩብ ላይ የሰዎችን ቪዲዮ የጫናችሁ የምትመጡ ከሆነ በፍጹም ዩቲዩብ ላይ ገንዘብ መስራት አትችሉም። ስለዚህ በራሳችሁ ኦሪጂናል ስላገን ዩቲዩብ ላይ ሞኔታይዝ መሆን ትችላላችሁ። ሌላኛው ደግሞ እንደሚታወቀው ኢትዮጵያ ውስጥ የዩቲዩብ አድ ወይም ደግሞ የዩቲዩብ ማስታወቂያ አይታይም። ስለዚህ በኢትዮጵያ የምታገኙት ቪው ምንም አይነት ገንዘብ አያስገኝላችሁ ማለት ነው። እና እንዴት ነው የኢትዮጵያ ዩቲዩበሮች ገንዘብ የሚያገኙት የሚለውን ደግሞ አሁን ነግራችኋለሁ። በጣም ብዙዎቹ ገንዘብ የሚያገኙት ከውጪ በሚያገኙት ቪው ነው። እንዲሁም ደግሞ ኢትዮጵያ ውስጥ ሆኖ የሚመለከቱ ተመልካቾች በቪፒኤን የሚመለከቱላችሁ ከሆነ እንደ ውጭ ሀገር አርግቶ ስለሚቆጥር በዛም ገንዘቦችን ያገኛሉ። ስለዚህ በጣም ብዙ ገንዘብ ለማግኘት በውጭ ተመልካች የሚታይ ኮንተንትን መስራት ይኖርባችኋል። ይህም ስላችሁ እንግዲህ ከቻላችሁ አውቶሜሽን ጀመራችሁ ሙሉ ለሙሉ በእንግሊዘኛ የሆነ ቪዲዮዎችን የምትሰሩ ከሆነ በ1000 ቪው እንግዲህ $1 በላይ መስራት ትችላላችሁ። ነገር ግን ኮንተንታችሁ ሎካሊ ከሆነ ለኢትዮጵያን ብቻ የሚሆን ከሆነ ኢትዮጵያ ውስጥ በሚኖሩ ተመልካቾች የምታገኙት ቪው ገንዘብ አይሆንም ማለት ነው። ዲያስፖራዎች ወይም ደግሞ ከሀገር ውጭ የሚኖሩ ኢትዮጵያውያን ሲመለከቱላቸው ገንዘብ ይቆጥርላቸዋል። አዘርዋይስ ግን ኢትዮጵያ ውስጥ ሆኖ በቪፒኤን ካልተመለከቱላችሁ ምንም አይነት ገንዘብ አትሰሩም ማለት ነው። ይህንን ግልጽ ለማድረግ ፈልጋለሁ። ሌላኛው ደግሞ አርፒኤም እና ሲፒኤም የሚባል ነገር አለ። ይህም እንግዲህ ረቨኑ ፐር ሚል እና ኮስት ፐር ሚል የሚባሉ ሁለት ነገሮች አሉ ማለት ነው። አርፒኤም ማለት ዩቲዩብ ለእናንተ በ1000 ቪው የሚከፍላችሁ የገንዘብ መጠን ሲሆን ሲፒኤም ደግሞ አስተዋቂዎች ለዩቲዩብ የሚከፍሉት የገንዘብ መጠን ነው። ይህም እንግዲህ በ1000 ቪው ለምሳሌ ያክል አስተዋቂዎቹ በ1000 ቪው ለእናንተ $1 የሚከፍሉ ከሆነ አንዳንድ ሺህ ቪው ባገኛችሁ ቁጥር $1 እየጨመረ ይላል ማለት ነው ቪዲዮቻችሁ ላይ። ለምሳሌ ያክል 10000 ቪው የምታገኙ ከሆነ $10 ታገኛላችሁ ማለት ነው። በዚህ መልኩ ነው ክፍያው የሚሆነው። ዩቲዩብም 45%ን ከአስተዋቂዎች የሚወስደውን 45% ለራሱ ያውላል። 55%ን ደግሞ ለእናንተ ይሰጣችኋል። ስለዚህ የክፍያ ሂደቱ ይህን ይመስላል ማለት ነው። የክፍያ ሂደቱ ላይ ደግሞ የሚቆጠሩና የማይቆጠሩ ቪዎች አሉ። ቅድም እንደነገርኳችሁ ዩቲዩብ ካልኩሌት የሚያደርግበት መንገዶች አሉ ማለት ነው። ለሞኔታይዜሽን ብቁ ያልሆኑ ቪዎችን ያስቀራል፣ ሌሎቹን ደግሞ ብቁ ናቸው ብሎ በዚህ መልኩ እንግዲህ ካልኩሌት ያደርጋል እንደምታዩት። ከዛም የሰራችሁት ገንዘብ ደግሞ በየወሩ ከ1 እስከ 10 ማለት ነው በፈረንጆች አቆጣጠር ወደ አድሰንስ አካውንታችሁ ይተላለፋል። ከዩቲዩብ ላይ ወደ አድሰንሳችሁ ይገባል። ወደ እናንተ ደግሞ የሚደርሰው ከ21 እስከ 27 ነው እንደየባንኩ ማለት ነው። ለምሳሌ ያክል አቢሲኒያ በ24 ነው ሁልጊዜ የሚልከው፣ የሌሎቹን ባንክ አላቅም። ነገር ግን ከ21 እስከ 27 ወደ እናንተ ወደ ባንክ አካውንታችሁ ገንዘባችሁ ገቢ ይደረጋል። ነገር ግን ከ70 ዩሮ በታች የሚኖራችሁ ከሆነ ወደ ቀጣዩ ነው የሚተላለፈው። 70 ዩሮ እና ከዛ በላይ ሲሆን ነው ከ21 ጀምሮ እስከ 27 ባለው ቀናት ውስጥ ወደ ባንክ አካውንታችሁ የሚገባላችሁ። ሌላኛው ደግሞ ብዙዎቻችሁ ዩቲዩብ ሲባል 1000 ሰብስክራይበር እና 4000 ዋች አወር ከገባችሁ ወይም ሞኔታይዝ ከሆናችሁ በኋላ ገንዘብ የምታፍሱ ነው ይመስላችሁ። ነገር ግን እጅግ በጣም ትልቅ ስህተት ነው። ስራችሁ የሚጀምረው 1000 ሰብስክራይበር እና 4000 ዋች አወር ሞልታችሁ ሞኔታይዝ ከሆናችሁ በኋላ ነው ስራችሁ የሚጀምረው። ብላችሁ የምትጀምሩት ከዛ ነው ማለት ነው። ስለዚህ በጣም መልፋት ይኖርባችኋል። ቢያንስ በወር ውስጥ በጣም ብዙ ቪዲዮዎችን መስራት ይኖርባችኋል። ቪዋችሁ እንኳን ትንሽ ቢሆን በጣም ብዙ ቪዲዮ በምትሰሩበት ሰዓት ላይ ገንዘባችሁ እንደዛው ከፍ እያለ ይሄዳል። ስለዚህ ብዙ ቪዲዮዎችን ለመስራት ሞክሩ። ነገር ግን እኔ ጥራት ያለው ቪዲዮ በሳምንት አንዴ ነው መስራት እንፈልገው ካላችሁ ደግሞ በጣም ብዙ ቪው የሚያስገኝ ቪዲዮዎችን መስራት ይኖርባችኋል። አሪፍ ገንዘብ ለማግኘት አሪፍ ቪው ማግኘት ይኖርባችኋል። እንደምታስቡት ዩቲዩብ ላይ በጣም ብዙ ገንዘቦችን መስራት አትችሉም ማለት ነው። ምክንያቱም በጣም ብዙ ቪውዎች ከሌሏችሁ እንደነገርኳችሁ ገንዘባችሁም እንደዛው ከፍ ሊል አይችልም።
ቢያንስ ከ100,000 ቪው በላይ ሊኖራችሁ ይገባል። አሪፍ የሚባል ገንዘብ ለመስራት ማለት ነው ዩቲዩብ ላይ። ከዛ በታች ካላችሁ ግን ብዙ ቪዲዮዎችን መስራት ወይም ደግሞ ስፖንሰርሺፖችን መፈለግ ይኖርባችኋል። ቀጣይ ደግሞ እንዴት ስፖንሰርሺፖችን እንደምታገኙና ከሀገር ውጭ ካሉ እጅግ በጣም ትላልቅ ብራንዶች ጋር እንዴት እንደምትሰሩ ቪዲዮ ሰራላችኋለሁ። ስለዚህ አሁን እኔ በአንድ አመት ውስጥ ምን ያህል ሰራው የሚለውን አንድ ባንድ አሳያችኋለሁ የየወሩ ማለት ነው። በቅድሚያ ወደ ዩቲዩብ ስቱዲዮ እንገባለን። እንደምታዩት ዩቲዩብ ስቱዲዮ ላይ ከገባው በኋላ ረቨኑ የሚለውን እጫነዋለሁ። ኤስቲሜትድ ረቨኑ እዚህ ጋር የ28 ቀኑን ብቻ ነው የሚያሳየን። እሱን ተጭኜ እንደምታዩት ኤስቲሜትድ ረቨኑ የሚለውን ደግሜ ነካዋለሁ። ከዛም እዚህ ጋር የ7 ቀን የ28 ቀንና የ90 ቀን 365 ቀን እንዲሁም ደግሞ የየወራቱን ያስቀምጣል። 2025 እና 2026 ላይፍ ታይም የሚሉ አማራጮች አሉ። ሁሉንም አንድ ባንድ አሳያችኋለሁ። እንደምታዩት የ7 ቀኑ ይህን ይመስላል ማለት ነው። $2.99 ነው። አዲሱ ቪዲዮ ደግሞ 2 days of data still processing ይላል። ከ2 ቀን በኋላ አዳዲስ ቪዲዮቹ ዳታቸው ፕሮሰስ ያደርጋል። የ28 ቀኑንም እንደምታዩት ይህን ይመስላል። 2 days of data still processing ይላል። የ2 ቀን ዳታ እስካሁን ፕሮሰስ አልሆነም። ያ ሲጨመር ከዚህ ይበልጣል ብዬ ተስፋ አደርጋለሁ። እንደምታዩት ቪዲዮቹም እነዚህ ናቸው። የ90 ቀኑን በዚህ መልኩ መመልከት እንችላለን። 3 ወር ማለት ነው። በ3 ወር የተሰራው ይህን ይመስላል። እጅግ በጣም ትንሽ ነው። እንደምታዩት በጣም ብዙ ክፍያ ያስገኘው የኛው ቪዲዮ ነው። በ40,000 ቪው $36 ነው። የ365 ቀኑ ደግሞ ይህን ይመስላል፣ ወይም የአንድ አመቱ ማለት ነው። 474.7 ነው። ከፍተኛ ቪው ያገኘው የዩቲዩብ ቪዲዮ የኛው 104,000 ቪው ነው ያለው። እንደምታዩት ያገኘው ረቨኑ ይህን ይመስላል በ365 ቀን ውስጥ። የየወሮቹንም እዚህ ጋር መመልከት ትችላላችሁ። እንደምታዩት ጁን ላይ በጣም አሪፍ ነው የተሰራው። 2026ም ይህን ይመስላል። በጣም በሚገርም ሁኔታ በአንድ ቪዲዮ ከዚህ በላይ እጥፍ ሰርቻለሁ። 2025 ደግሞ ይህን ይመስላል። አሁን ደግሞ ላይፍ ታይም ይህ ዩቲዩብ ቻናል ከተጀመረበት ጀምሮ ወይም ሞኔታይዝ ከሆነበት ቀን ጀምሮ ምን ያህል ሰራ የሚለውን አብረን እናያለን። እንደምታዩት እንግዲህ ይህ ቻናል ሞኔታይዝ የሆነው እንግዲህ አፕሪል 24 2025 ነው። ከአፕሪል 24 2025 እስከ ኦገስት 2026 የሰራው ረቨኑ ይመስላል። እንደምታዩት ከፍተኛው የትኛው ወር ላይ ነው የሚለውን በዚህ መልኩ ማየት ትችላላችሁ። እንዲሁም የትኞቹ ቪዲዮ ምን ያህል ረቨኑ አስገኙ የሚለውንም እዚህ ጋር ማየት ትችላላችሁ። ከፍተኛው 104,000 ቪው ያገኘው $95፣ እንዲሁም የቪኦ3 ቪዲዮ 83 ነው። አርፒኤም ያልኳችሁን ማሆን አሳያችኋለሁ። 104 አርፒኤሙ $0.91 ነው ወይም 0.91 ነው። ሲፒኤሙ 7 ነው። ከዛም 104 ሲባዛ 0.91 ካልኩሌት እናድርገው። እንደምታዩት 94.64 ኦልሞስት 95። እንዳያችሁት እንግዲህ የዩቲዩብ ረቨኑ ይመስላል። የአንድ አመት የዩቲዩብ ረቨኑ ማለት ነው። በጣም የሚገርመው ነገር ደግሞ በአንድ አመት ዩቲዩብ ላይ የሰራሁት ማለት ነው፣ ወይም ደግሞ ከአድ ረቨኑ ያገኘሁት የአንድ አመቱ ክፍያ በአንድ ቪዲዮ ከዛ በላይ ሰርቻለሁ ብላችሁ። ስለዚህ ከዩቲዩብ ምንም በማይባል ደረጃ ገንዘቦችን እያገኘን አይደለም። ነገር ግን ከስፖንሰርሺፖች በአንድ ቪዲዮ ብቻ እንደምታዩት $971 በላይ ሰርቻለሁ። ስለዚህ እናንተ የትኛው አማራጭ ይሆነኛል ብላችሁ መወሰን ይኖርባችኋል። ኮንተንታችሁ ኤጁኬሽናል ከሆነ ብዙ ሰዎች ላይመለከቷችሁ ይችላል። ነገር ግን ኢንተርቴንመንት የምትሰሩ ለምሳሌ ፕራንክ ምናምን የምትሰሩ ከሆነ ሰዎች ይመለከቷችኋል። እንዲሁም ደግሞ ከሀገር ውጭ ያሉ በጣም ብዙ ተመልካዮችን ታገኛላችሁ። እንደዚሁም ገንዘባችሁም እንደዛው ከፍ እያለ ይሄዳል። ስለዚህ ከነዚህ ሁለቱ አንዱ መምረጥ ይኖርባችኋል። ኤጁኬሽን ካላችሁ የግድ ስፖንሰርሺፖችን ማግኘት ይኖርባችኋል። እናም እንግዲህ ይህ ቪዲዮ ስለ ዩቲዩብ ረቨኑ ያላችሁን አመለካከት የተወሰነ ይቀይሯል ወይም ግልጽ አድርጎላችኋል ብዬ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮመንት ቦክስ ላይ ጻፉልኝ። ዩቲዩብ ቻናላችንን እንዴት ሞኔታይዝ ማድረግ እንችላለን የሚለውን ቪዲዮ ደግሞ እዚህ ጋር እንመለከታለን። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። በሌላ በተመሳሳይ ቪዲዮ ነገ እስከምንገናኝ ድረስ ሃስታ ላ ቪስታ።